ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ በጣም ትልቅ ቀን እንደሆነ ነግሬያችኋለሁ። አሁን ያ ትልቅ ቀን እንየው አብረን። እንግዲህ እንደምታውቁት በየቀኑ አዲስ ተአምር ይዘን እንደመጣን ነው። ቢካዝ ህይወታችን መቀየር እንፈልጋለን። ድካም የሚባል ነገር የለም። ሁሌም አንደኛነት። ይህ ነው እውነቱ። ምን ይሄ አቀብለኝ። እሺ አሜዚንግ። አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው እፈልጋለሁ። የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው። ያው ታዋቂነት ይዞት የሚመጣ በረከት አለ። አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ። የታወቀ ነው፣ ግልጽ ነው ይሄ። እኔ በረከቱ ላይ ፎከስ ማድረግ እፈልጋለሁ። ህይወት ሁሌም ቀንና ጨለማ ነች፣ ተቃራኒ ነገር አላት። ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው። ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድን ነው? አንደኛው ያው ገንዘብ ነው። ታዋቂነት አለ። ታዋቂነት የሚመጣው ደግሞ በአዋቂነት ነው። የምታደርገውን ነገር ማታውቅ ከሆነ እንግዲህ ታዋቂ መሆን አትችልም። እኔ ማውቀው ነገር አለ፣ ለዛም ነው ታዋቂ የሆንኩት፣ በዛ ማውቀው ነገር ማለት ነው። ገንዘብ መስራት በቲክቶክ በጣም 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 ቀላል የሆነበት ጊዜ ላይ ነን ያለ ነው። እኔ ቲክቶክ ስልጠና ስሰጥ፣ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው። ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም። የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት? በጣም ብዙ ስልክ ቤቶች አሉ። የተለያየ ስም ነው ያላቸው፣ የተለያየ ንግድ ፍቃድ አላቸው አይደለ? ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድን ነው? በምንድን ነው የምትለየው? ወይም ደግሞ ልብስ የምትሸጥ ከሆነ ምንድን ነው የምትለየው? አብዛኛው ሱቆች ከቱርኪ ነው የሚያስመጧቸው ልብሶቻቸው። የተለያዩ ፋሽኖች፣ ስታይሎች አሉ። ግን እንዴት አድርገህ ለየት ብለህ ትቀርባለህ? ይህ ነው ሚስጥሩ፣ ይህ ነው ስኪሉ። እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶችን እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ። ስቲል ያንተ ልብሶች አንደኛ ናቸው። ያንተ ልብሶች ሞር ኳሊቲ ናቸው። እነዚህ ሀሳቦች የምናስተላልፍበት በቲክቶክ ነው። ዘመኑ ተቀይሯል። ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ፣ በጣም ውድ ነበሩ። ኢቭን መንገድ ላይም አሉ ስክሪኖች፣ በጣም ውድ ነበሩ። ሰው ግን የለም አሁን። ኢቭን እኮ እርስ በራሳችን እያወራን እያለው ስልካችን ላይ ነው። አይገርምም? ሁላችንም ማለት ነው በየ2 ደቂቃው ስክሮል እንዳደረግ ነው። የሆነ አዲክሽን መጥቶብናል፣ የሆነ ሱስ ማለት ነው፣ የማይፋታ ሱስ። እንግዲህ ይህ ሱስ ነው፣ አቴንሽን ይባላል። አቴንሽን ኢዝ ዘ ሪል ከረንሲ እዚህ ጀነሬሽን ላይ። አቴንሽን ማለት ትኩረት ነው። የሰው ትኩረት መያዝ አቅሙ ካለ ህይወትህን በአጠቃላይ መቀየር ትችላለህ፣ በግለሰብ ደረጃ ሳይሆን በቢዝነሶችም ደረጃ። ስለዚህ ሁላችሁም እንድትቀላቀሉ እፈልጋለሁ። አዲሱ ጀነሬሽን መጥቷል። አዲሱ ኒው ማኒ መጥቷል። ቲክቶክ እንግዲህ የኢትዮጵያ ኢኮኖሚ በአብዛኛው የብዙ ሰው ህይወት እየቀየረ ነው ያለው፣ የብዙ ከኔ ጀምሮ። እኔ ካናዳ ያለው ታስታውሱ ከሆነ ቪዲዮዎችን ካያችሁ በረንዳ ልወጣ ቀርቤ ወጥቻለሁ። እውነት ለመናገር ሻንጣይን ይዤ ወዴት እንደሚሄድ አላውቅም። $100 ነበር የሰጠኝ ከዝኔ። እቺ $100 ለኡበር ሆነች መንገድ ለመንገድ። ከዛ ዝም ብዬ እዞራለሁ። ምንድን ነው ማድረገው? ምን እያደረኩኝ ነው? የዛኔ አስታውሳለሁ ለ2 ዓመት ሙሉ እኮ ተቀጣሪነት ወጥቼ ነበረ። ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ። ለምንድን ነው ኢትዮጵያ ሂጂ ማልሰራው? ለምንድን ነው እዚህ የምሰቃየው? ቢካዝ ከ2 ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና። ቢካዝ ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ። የሴኩሪቲ ተከፋይነቴ እየጨመረ ነበር። ቢካዝ ለ3 ዓመት ነው 4 ዓመት ሰርቻለሁ እዛ ቦታ ላይ። በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ። የራሴ ስራ ጀመርኩኝ፣ ወደቅኩኝ፣ በረንዳን ወጣው። ከዛ ተመልሼ እንደገና ወደ ዜሮ ልመለስ፣ ወደ ዝቅተኛ ተከፋይነት። ልምድ የለህም ተብዬ ማለት ነው። እና ኦኬ የሆነ ስህተት ሰርቻለሁ፣ ኢትዮጵያዊ መመለስ አለብኝ።
አዲስ አበባ በጣም እያደገች ነው። ኢትዮጵያ በአጠቃላይ እያደገች ነው። በጣም ብዙ እድሎች እየመጡ ነው ለወጣቶች፣ እያስተዋላችሁት ነው። ሶሻል ሚዲያ ደግሞ የዚህ ለውጥ ዋነኛው ቁልፍ ሆኗል። በአሁን ጊዜ አዶናይ የነበረበት ደረጃ እና ኢትዮጵያ ሲመጣ የነበረበት ያለው ደረጃ በጣም ተቃራኒ ነው። አሁን ነው እንደውም የውጭ ሀገር ኑሮ እየኖርክ ያለሁት። እውነት ለመናገር ውጪ ከሆነ አሁን ነው ውጪ ነው ያለሁት። ሲሪየስሊ የዛኔ ውጪ ያለው ትክክል አልነበረም። ስለዚህ ኢቭን ዲያስፖራዎችም ወደዚህ ትመጡና ትማራላችሁ። ኮንተንት ክሪኤሽን ቢዝነሳችሁ በዛ ብቻ ነው የሚያድገው። ቢዝነስ ካለ ቪዲዮ ክሪኤሽን ቪዲዮ ኮንተንት ክሬት ማድረግ የማትችል ከሆነ በምንም ተአምር ማደግ አትችልም። በምንም ተአምር ካምፓኒዎችን መብለጥ አትችልም። ቢዝነሶችን መብለጥ አትችልም። ወደ ኪሳራ ትገባለህ። ይህ በ100% እርግጠኛ ነው የምናገረው። 100% ካለ ቲክቶክ ቢዝነስ አይሆንም። that's very simple። ስለዚህ እኛ ኮንተንት ክሬተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን። ኮንፊደንስ ደግሞ ላስተምራችሁ ፍቀዱልኝ። ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ? የቢዝነስ ባለቤቶች አላችሁ። ሌላ ኮንተንት ክሬተር ወይም ቪዲዮ የሚሰራ ቲክቶከር መቅጠር አትችሉም። ግን ደግሞ ሌላው ችግር ምንድነው? ለራሳችሁ መናገር አትችሉም። ካሜራ ትፈራላችሁ። ሰው ምን ይለኛል፣ ወይኔ ጉድ፣ እንደዚህ በሆነስ፣ እንደዛ ቢመጣብኝ፣ አሉታዊ የሆነ አስተሳሰብ። አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ። ይህ ካልቀየር ነው ደግሞ መቀየር አንችልም። ወደዚህ አዲሱ ገንዘብ መቀላቀልም አንችልም። ስለዚህ እኔ ከአእምሯችሁ ጀምራለሁ። መጀመሪያ ማይንድሴታችሁ ላይ ነው የምሰራው። ኮንፊደንሳችሁ፣ ሰው ምን ይለኛል የሚለው ፍርሃት፣ እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ። ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ። እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች ራሴ ያሳያችኋለሁ። ህይወታችሁ ይቀይራል ማለት ነው። እንግዲህ ቴንክ ዩ ሶ ማች። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት ይህ አፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መጥተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ፣ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here. even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ፣ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። ሃይ አዶናይ። ሃይ እንዴት ነሽ? አለሁ። ኦኬ ሶ ጥያቄሽ ነው የምጠይቁህ፣ ትመልስልኛለህ ማለት ነው። የመጀመሪያ ጥያቄ what's the most embarrassing የሆነ ሞመንት ማለት ገጠመኝ በህይወትህ ያጋጠመክ ምንድን ነው? ማረሳው 6ኛ ክፍል እያለሁ ፍቅረኛዬን ለማማለል ብዬ እየሮጥኩኝ ደረጃ ስቼ በሆዴ ወደኩኝና ክላስሜቶቼ እንዳለ ከበቡኝ ምናምን። እንደዚህ እያዩኝ ካየኋቸው በቃ ዋረዳለሁ የሚል ሀሳብ ነበርኝና አይኔን ጨፍኜ ለ10-15 ደቂቃ እንደዚህ ተኛው። እስከሚሄዱ ድረስ ከሄዱ በኋላ ተነሳ። ቆይ ለማማለል ምንድን ስትሰራ ነው ደረጃ ወደቀ? እንደዚህ ጅሮክ ምናምን የሆነ ትልቅ እንትን ነበራ፣ እሱን ለመዘል ነው። ከዛ ግን ሳትኩትና እንደዚህ ነው የተተከልኩት በፊቴ።
I'm sorry በጣም መሳቅ የለብኝም። ያ አሁን ግን ያው ኤምባረሲንግ የሆኑ ሞመንቶች በጣም ወዳቸዋለሁ። ያ because ስኬት ያለው እዛ ጋር ነው ብዬ ስለማስብ ማለት ነው። እና እሺ እሺ ኤምባረሲንግ ይባላል እንግዲህ we're used to it. Okay. ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።